በጎንደር አረጋ ከበደ እንዲሁም ካቢኔው በተሰበሰቡበት አፋብን ጉድ ማድረጉ ተሰምቷል። አዳራሹም በተኩስ ተናውጧል። ዋናው አዛዥ ጭምር በተቀነደሸበት በዚህ የአፋብን ልዩ ኦፕሬሽን ምን አይነት ጉዳት በብልጽግናው አገዛዝ ላይ ደረሰም የሚለውንና ዝርዝር ጉዳዩን ከጎንደር የደረሰን መረጃ በቀዳሚነት ወደ እናንተ የምናደርስ ነው የሚሆነው። እንዲሁም አብይ አህመድ በፓርላማው የወሰናቸው ውሳኔዎች መነጋገሪያነታቸውን ቀጥለዋል። እንዲሁ ጀነራሎቹ መሰናበታቸውን የሚያሳዩ መረጃዎች ይፋ ተደርጓል። አብይ አህመድ በፓርላማ ላይ የጀነራሎቹን ጉዳይ አንስቶም ምን አለ የሚለውንና ጀነራል አይናለም የሚመሩት ከአብይ አህመድ ጋር ቅራኔ ውስጥ የገባው የጀነራሎቹ ክንፍ የወሰኑት ውሳኔ ምንድን ነው? በዝርዝር ከምንመለከታቸው መረጃዎች መካከል ሌላኛው ነው። እንዲሁም በትግራይ ክልል እየተፈጠሩ ያሉ ቀውሶች ተባብሰው በቀጠሉበት በዚህ ሰዓት ህወሓት አዲስ ሁነት መምጣቱም ተነግሯል። በሰሜኑ ጦርነት እንዳያገረሽ እየተፈራ በሚገኝበት ሰዓት ህወሓት የተለያዩ እርምጃዎችን እየወሰደም ይገኛል። በዛሬው ዕለትስ ምን አደረገ የሚለውንና መረጃዎቹስ ምን ያመለክታሉ በዝርዝር የምንመለከተው ሌላኛው መረጃም ነው። ውድ አድማጭ ተመልካቾቻችን እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማሉ ያልኳቸው ሌሎች አጫጭርና ወቅታዊ መረጃዎችን ጨምሬ ተገኝቻለሁ። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኟቸው መረጃዎች አለፍኩኝ። በቅድሚያ መሃል ጎንደር በአረጋ ከበደና በካቢኔው አዳራሽ ውስጥ በነበሩበት ሰዓት ከፍተኛ የተኩስ ርምታ መሰማቱ መነጋገሪያም ሆኗል። በጎንደር ባለ 4 ኮከብ ሆቴል ውስጥ ስብሰባ ሲያደርግ የነበረውና የአማራ ክልል ካቢኔ በዛሬው ዕለት ከባድ የሚባል ኦፕሬሽን በአፋብን እንደተሰራበትም ተረጋግጧል። በበርካታ የመከላከያ ሰራዊት እንዲሁም በአድማ ብተና ከፍተኛ አጀባ እየተካሄደ የነበረው ስብሰባ መቋረጡም ተረጋግጧል። ጎንደር አረጋ ከበደን ጨምሮ በርካታ የካቢኔና የአማራ ክልል የደህንነት ኃላፊዎች እንዲሁም የፖሊስ ኮሚሽነሮችን ኮማንደሮች የተገኙበት የዝግ ስብሰባ ከምርጫው ጋር ተያይዞ ከፍተኛ ሹመትና ሹምሽር ለማድረግ የታለመ መሆኑን ከውስጥ ያገኘነው መረጃም ያሳያል። በዚህም የአፋብን ልዩ ኦፕሬሽን ተወርዋሪ አናብስቶች በጎንደር የሚገኙት 7ኛ ዕዝ ተብለው በሚጠራው በልዩ ስሙ የአፋብን ክንፍ በትናንትናው ዕለት ከፍተኛ ቁጥር ያለው የአፋብን ሰራዊት በመያዝ አካባቢውን ለመቆጣጠር ያደረገውን ኦፕሬሽን ከፍተኛ ድል እንዳመጣለትም ተነግሯል። አረጋ ከበደን ጨምሮ በርካቶችም እግሬ አውጪኝ በማለት መፈርጠጣቸው ነው የተገለጸው። በሌላ አስደናቂ ልዩ ኦፕሬሽን ትናንት ለዛሬ ሌሊት በምዕራብ ወሎ ግንባር ቢሊ ታዳጊ ከተማን ሙሉ በሙሉ ነፃ ማድረጉን አፋብን አረጋገጠም። የአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ኦፕሬሽን ቢሊ ታዳጊ ከተማን ነፃ ማውጣት የቻለ ሲሆን ከአመሻሹ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ሞታይ ፈሪዎቹ የመካነ ሰላም አናብስቶች ጠላትን መፈናፈኛ አሳጥተው የጦር ሰፈራቸውንም ማስለቀቃቸው ተገልጿል። ኦፕሬሽኑ ላይ የተሳተፉት የ9ኛ ክፍለ ጦር ቀኝ አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን አናዘው ሙትና ቁስለኛም አስታቅፈውታል። በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የጠላት ኃይል አባላት ትክክለኛ ቁጥር ለማወቅ ባይቻልም የውስጥ ወታደራዊ ምንጮች እንደተናገሩት ጠላት ያላሰበውን ሽንፈት ገጥሞት አባላቱን መነጠቁ ግን ተረጋግጧል። ከሞት ያድነው ይመስል 3 ድሽቃና 2 ሞርተር ከበርካታ ቡድን መሳሪያዎች ጋር ይዞ የነበረው ጠላት የ9ኛ ክፍለ ጦር ቀኝ ወደ ሌላ ቀጠና መንቀሳቀሱን ተከትሎም ወደ ቢሊ ታዳጊ ከተማ ቢገባም ቀኞች በብርሃን ፍጥነት ተመልሶ ከ3ኛ ሻለቃ ጋር በመናበብ እንዲሁ ሲለበልበው የታመነበትን የሽንፈትና የቡድን መሳሪያ ሁሉ ነቅሎም እግሬ አውጪኝ ብሎ እንደ ልማዱ ወደ መጣበት መገስገሱ ነው የተረጋገጠው። አድማጭ ተመልካቾቻችን በሌላ ወሳኝ መረጃ ስናመራም መንግስት በጦርነትና በድርቅ ምክንያት የዕለት አራሽ እርዳታ ያጡ በሚለው የሚቆጠሩ ዜጎች እያሉ ለሰብአዊ ድጋፍ ፈላጊዎች ቁጥር ከ20 ሚሊዮን ወደ 2.3 ሚሊዮን ዝቅ አድርጎ ማቅረቡ ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉም ደሳለኝ ጫኔ ገለጹ። ለጠቅላይ ሚኒስትሩ ባቀረቡት ጥያቄም እንዲህ ሲሉም ተሰምቷል።
በምክር ቤቱ መደበኛ ስብሰባ ላይ ጥያቄ ያነሱት ዶክተር ደሳለኝ ጫኔም መንግስት የመረጃ ማጣራት ስራ ሰርቻለሁ በሚል የሰብአዊ ድጋፍ የሚፈለጉ ዜጎችን ቁጥር እጅግ አሳንሶ ማቅረቡንም ተቃውሟል። በተለያዩ አካባቢዎች ለቤተሰቦቻቸው የሚሆን በቂ ምርት የሚያመርቱና ለከፋ ችግር የተጋለጡ በሚለው የሚቆጠር ዜጎች መኖራቸውን በመጠቆም ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረቡ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ሕይወት በተጨባጭ የሚያሳይ አይደለም ሲሉም ዶክተር ደሳለኝ ጫኔ ሞግሰዋል። ከተለያዩ ዓለም አቀፍ የእርዳታ ተቋማት የሚወጡ መረጃዎችን የጠቀሱት የምክር ቤቱ አባሉ ተቋማቱ የሚያስቀምጡ ዝቅተኛ ግምት እንኳን ኢትዮጵያ ውስጥ ከ15.8 እስከ 21.4 ሚሊዮን የሚሆን ዜጎች በከፍተኛ የምግብ እጥረት ውስጥ እንደሚገኙም የሚያሳይ መሆኑንም አብራርተዋል። ዶክተር ደሳለኝ አክለውም መንግስታዊ ያልሆኑ ድርጅቶች እርዳታ እንዳይከፋፈሉም በመንግስት መከልከላቸውና ድጋፋቸውን ወደ ጥሬ ገንዘብ እንዲቀይሩ መገደዳቸውም ገልጸዋል። ይህ አሰራር አሁን ካለው የገበያ የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ ምግብ ዋስትና እጥረት የሚዳረግ ነው ሲሉም ስጋታቸውን ነው የገለጹት። ይህ በእንዲህ እንዳለ በህዝብ ተወካዮች ምክር ቤት በመቅረብ ለተጠየቁት ጥያቄዎች ምላሽ ሲሰጡ የነበሩት አብይ አህመድ በዛሬው ዕለት መነጋገሪነቱን የቀጠለ ንግግራቸው ቀጥሏል። የዋጋ ግሽበት ኢትዮጵያ ውስጥ ሊቀር አይችልም ሲሉም ተናግሯል። 10% እድገት እያመጣን የዋጋ ግሽበት ዜሮ ማድረግ አንችልም፣ መጠበቅ የለባችሁም ብለዋል። ከዚህ በተጨማሪም ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮች እንዲሁም አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል ሲሉ ነው የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ የገለጹት። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ የመደብ ጠፍቶም ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቁ ሁለት መደቦች እንዳሉ ነው ያረጋገጠው ሲሉም ነው የገለጹት። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናልፍ ኢራንና እስራኤል በዳግም ጥቃት መሰናዘራቸው ተነግሯል። የካሚኒን ቀብር ምክንያት በማድረግ የተገባውን የተኩስ አቁም ስምምነት ወደ ጎን በመተው የአሜሪካ ጦር በኢራን ላይ ድንገተኛ የአየር ጥቃት መፈጸሙ ተሰምቷል። ብሔራዊ መንግስታዊ ቴሌቪዥን ይፋ እንዳደረገው ጥቃቱ የተፈጸመው በስትራቴጂካዊ የሆርሙዝ ባህረ ሰላጤ ስቴሬት ኦፍ ሆርሙዝ አካባቢ በሚገኘው ቁልፍ ይዞታዎች ላይ ሲሆን ከፍተኛ የፍንዳታ ድምጾች ተሰምቷል ነው የተባለው። በቀሸም ደሴት ቢያንስ 6 የሚደርሱ ፍንዳታዎች ድምጾች የተሰሙ ሲሆን የሲርክ ወደብ ከተማ ሲርክ ቢያንስ 7 የፍንዳታ ድምጾች ተመዝግበዋል። ባንደር አባስ ከተማም በኢራን ትልቁ ወደብ ነው። በዚህ ስፍራ ቢያንስ 10 ፍንዳታዎች መከሰታቸው ነው የተረጋገጠው። የኢራን ምክትል የውጭ ጉዳይ ሚኒስትር በኤክስ ገጻቸው ባስተላለፉት መልእክት ይህ የአሜሪካ ወታደራዊ እርምጃ በቴህራንና በዋሽንግተን መካከል የደረሰውን የመግባቢያ ስምምነት በግልጽ የጣሰ መሆኑንም ገልጸዋል። አልጀዚራ ከቴህራን እንደዘገበው ድርጊቱ የሚያስከትለው መዘዝ ያስጠነቀቁት ሚኒስትሩ ኢራን ለጥቃት ጠንካራ ምላሽ እንደምትሰጥም አስታውቃለች ሲሉ ነው የገለጹት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።